ጓደኞቻችሁ አግብታችሁ መውለድ ያማራችሁ ማግባት ያማራችሁ እንደኔ ታናሾቻችሁ ቀና ለማድረግ እናት አባቶቻችን ለቤተሰቦቻችሁን በረሃ ራሳችሁን ሰውታችሁ የምትኖሩ ሴቶች እስቲ ካላችሁበት አቤት በሉ። አስማን ነው የኔ ልብ ሲገዛ ገንዘብ አለክም ማለት የእናት ልጅ ጠላት አድርጎባቸው ያስዋል። እስቲ ያለን በሉ እባካችሁ እህቶች ካላችሁበት አጽናኝ። እስቲ ከዛ ላሽ እድሜን በሰዋት ህይወቴን ባቃጠልኩት ጠላት ሆኖብኝ ቤተሰብ ያውቃል። እስቲ ያላችሁ ሰዎች አለን በሉ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና ብርቅ ድንቅ የሆናችሁ የሀገሬ ልጆች ወገን ዘመዶቼ ወዳጆቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላምና ጤና ፍቅር አብዝቼ ተመኘውላችሁ ውዶች። እስቲ ከዚች ልጅ ምን ተማራችሁ? ምን ወሰዳችሁ? ምን ሴፍ አደረጋችሁ? እቺ ልጅ አሁን ውስጣ ቅጥል ብሏል። በቃ ውስጣ ታውቃላችሁ ቅጥል። አንደኛ ህይወቷን ማለት እድሜዋን መጨረሰ በሰው ሀገር፣ ሁለተኛ ደግሞ ሰርታላቸው ምስጋና አላገኘችም። በገዛ ንብረታ በገዛ ላባ እነሱን በረዳችበት እነሱን ባገለገለችበት ጠላት ነው የሆነችው በራሷ ንብረት። በአሁኑ ሰዓት እንደዚህ ነው። ካይር ነገር ወደ ሸር ነው የሚዞረው። አሁን እቺ ልጅ ቤተሰብ በቃ በጣም ልባን ሰብሯታል ማለት ነው። ያው አመጣበት በብር ነው በብር ነው። አንዳንዴ ሴቶች ዝቅ ቅትሉና ቤተሰብ ለቤተሰብ ልረዳን መጣው እኔ ቤተሰብ ባይዘው ማለት ነው። ቤተሰብም የራሱ ጉዳይ። ቤተሰብም እኮ እናንተ ስትኖሩ ለራሳችሁ ነው የምትኖሩት። ኦኬ ለቤተሰብ አይደለም የምትኖሩት። ነገ እናንተ ብትሞቱ የራሳችሁ በቃ ይረሷችኋል። በጥቅልሉ ትረሳላችሁ። ትላንት ያደረጋችሁትን አያስቡም፣ አያስተውሉም። ይሄ እንዲህ እኮ አስተምራኝ ነበር እኮ እህቴ አስተምራኝ ነበር እኮ በዚህ ረታኝ ነበር እኮ ሰው ከፍታለኝ ነበር እኮ ቢገዝታለኝ ነበር። አሁን አብዛኛው እኛ ማለት ነው ለወንድሜ ለእህቴ ለአባቴ ማለት ነው እየተወሰነች አደርግለታለሁ። አለበለዛ ግን በቃ እሱም የራሱን ህይወት እየኖረ ነው፣ እኔም የራሴን ህይወት እኖራለሁ። አባት እንደሚረዳ አረዳዋለሁ፣ ከተቸገረ አደርግለታለሁ። ከዛም በላይ ደግሞ ህይወቴን ለእሱ አልኖርለትም፣ ወይንም ለእህቴ አልኖርለትም፣ ወይንም ለወንድሜ ሱቅ ልከፍትለት ይስራ። በእድሉ ወጥቶ ይስራ፣ ይሰደድ። እኔ እንደተሰደድኩኝ በሰው ቤት ገረድነት ትንሽ ትንቆ ፊቴን እየገረፈኝ ፊቴን እየሰደበኝ ከዳመ ሸቃላ የበሽካራ ከልባ የሀይዋን የመጅኑን እያለኝ እየሰራው እኔ ለወንድሜ ሱቅ አልከፍትም፣ ለእህቴ ቁጭ ብዬ አላስተምርም። አቅም ኖሮት አይደል እንደ አባት የሚያስተምረው ያስተምረው። ወላሂ ወቢላሂ ማለት ነው እኔ ምንም አላደርግም። አዎ እናት ካላችሁ ለእናታችሁ በ3 ወር አንዴ በ4 ወር አንዴ በ5 ወር አንዴ ቡና ግዢ ብላችሁ የኢትዮጵያን 3000 4000 ላኩላት። አለቀ በቃ። ለእናታችሁ ብቻ ከዛ ነው እንዲ ወንድሜ አስተምሬ ለወንድሜ ሱቅ ከፍቼ እህቴን አስተምሬ ዩኒቨርሲቲ እናቴ እህትሽም እኮ ለራሷ ነው የምትማረው። ወንድምሽም እኮ ለራሱ ነው ነገ ትዳሩን የሚይዘው። እህትሽም እኮ ነገ ትምህርቷን እዛ ነገ ህይወቷን ትቀጥላለች። ወይ ትላንትና እኮ እህቴ አግዘኝ ነበረ ዛሬ እኔ ላግዛት የለም። ነገ አንቺ እሷ ርስቅ ሲወጣላት ወይም አስተማሪ ስትሆን ወይም ዶክተር ስትሆን ማለት ነው የራሷ ጉዳይ። እሷ ትማረም ነበር እንዴ? ማን ያረፈ ገረድ ያደረጋት ነው የምትባዩ? ሀቢብቲ አችሞኝ ሆነች ልጅ በጣም ተጎታለች ሳስባት ማለት ነው። በቃ በጣም ተጎታለች። በጣም ተቃጥላለች። ወይ ከትዳር አልሆነች ወይ ከነሱ ምስጋና። ሀቢብቲ በአሁን ጊዜ ምስጋና እኮ ስድብ ዱላ
የራስሽ ጉዳይ ወድሽ ነው በአረብ ሀገር ገረድ የሆንሽው ምን አገባነኛ ነው የምትባይ። ስለዚህ ራሳችሁን ጠብቁ። መዳም ቅመሞች በተለይ ራሳችሁን ጠብቁ። ፈርድ ያዙ፣ ደብቁ። ባልተብዬም ማለት ነው እናንተ እስካላችሁ ድረስ አጨበጨብላችኋል። ኬሳችሁ ሲደርቅ ደግሞ የራሳ ጉዳይ ወዳደን እንዲ በአረብ ሀገር እንዲ ተንከባላ የመጣችው እንዲሆነ ሆነ የመጣችው ማንም ቤተሰብ እንደዛ ነው ብላችሁ ውዶቼ አትሸወዱ። ለወንድም አትሸወጂ፣ ለእህት አትሸወጂ። አባትሽንና እናትሽን በተወሰነ ነገር እርጃቸው። በቃ አለቀ። በአመት አንድ ያስታውሻቸው፣ በ6 ወር አንድ ያስታውሻቸው። በአመት እንኪ አንጎልሽን ይበጠብጥሻል። ነጌስ አንቺስ ጉልበትሽ አለቀ፣ ጊዜሽ ሄደ፣ ማግባት የለም። ልክ ስገቢ ደግሞ ያም ደግሞ ብር አላት ብሎ ነው የሚመጣልሽ። ብር አላት ቤት አላት እያለሽ ነው የሚመጣው። አንቺ ግን የውስጥሽን አንቺ ነው የምታውቂው። የውስጥሽን እሳት አንቺ ነው፣ ድካምሽን ምንሽን አንቺ ነው የምታውቂው። እኛ እንሰራለን እኮ ነገ ብቻ ማረፋ ነገር ካለን ያም እኮ ጥሩ ቤተሰብ ስኖረን ነው። አሁን እቺ ቤተሰቦቼ ጠላት ሆኖብኝ፣ እህቶቼ ጠላት ሆኖብኝ እያለች ነው። አኪት በምስኪንነታ በየዋህነታ ረታ ምንድነው ተኪዳ ይሆናል። ብሯን ተኪዳ፣ ቤቷን ተከልክላ፣ መሬቷን ተከልክላ ይሆናል ሀቢቦቼ። እና ብዙ ሰው እያለቀሰ ነው። በአባት እያለቀሰ ነው። በእናት እናቴ ከባሌ ከአባቶች ከወንድሞች ጋር ተሻርኮ እንዲያደረጉኝ ብላ የሆነችም ልጅ ቪዲዮ ሰርታ ነበረ። በገዛውት ቤት ወንድሜ ገብቶ ነበረ። እናቴ ለወንድሜ ሲጪው አንቺ በዛኛው ቤት ቁጭ በይ አለችኝ ብላ ቪዲዮ የሰራች ሴትዮዋ አለች ኢትዮጵያ ገብታ። ቤተሰው ለቤተሰው አትኑሩ፣ ያዙ ጨብጡ። ነገ ብትወጥቁ ማረፋ የላችሁም። የሚያሳክማችሁ የለም። ናይ ውጪ በዚህ ግቢ ክኒኑ ሰጂንኪ የሚልሽ የለም። ወላይ አትሸወዱ፣ ምንም አትሸወዱ። ቤተሰብ የራሱ ጉዳይና የራሱ ጉዳይ። በቃ መትሻል ዳሽን ካወጣሽ በኋላ ባንክ ካለሽ በባንክ በስምሽ አስገቢ። አለበለዚያ ደግሞ ኮንትራት ከሆንሽ ብርሽን ጥሩ ሰው ከሆኑ ጥሩም ሆኑ አልሆኑም ብርሽን ያዝ አድርጊ። ሀገር ልትገቢ ስትይ ሳምንት ስቀርሽ በሚታቂው ሰው አስገቢ። የመዳም ቅመም አደራችሁን የኔ እህቶች፣ የኔ ምስኪኖች። እኛ እኮ የዋሆች ነን፣ እኛ እኮ ምስኪኖች ነን። እንበትናለን፣ ስጭን ላለን ሁሉ እንበትናለን፣ ታመመ ላለ ሁሉ እርዳታ እንላለን። ግን እኛ ስንታመም እርዳታ የሚያደርግልን የለ፣ የሚጎበኘን የለ፣ የሚያየን የለ፣ የሚያሳክመን የለ። ጉልበትሽ አልቋና ግቢ ምለን የለ። ቤተሰብ ሆነ ባልም ሆነ ወንድምም ሆነ እህት፣ አንቺ እዚች ቁጭ ብለሽ ስትሰበሪ ስታለቅሺ ልትረጃቸው ነው፣ ልጠቅማቸው ነው የሚፈልጉት። ጊዜሽ ሄደዋል ነይ ውለጅ የለም፣ ጊዜሽ ሄደዋል ነይ አግቢና አንቺም እንደሰው በቤትሽ ቁጭ በይና ወግ ማድረግ የለም። በአሁን ጊዜ ባልም ተበላሽቷል፣ አባትም ተበላሽቷል፣ እናትም ተበላሽታለች፣ ወንድምም ተበላሽቷል። ማንም የምረዳችሁ የለም። የኔ ማሮች አደራችሁን ራሳችሁን ጠብቁ፣ ራሳችሁን ትክክል አድርጉ፣ ራሳችሁን በቃ ለራሳችሁ ቦታ ስጡ ነው የምላችሁ። እቺ ልጅ አሁን በጣም ተቃጥላ እያለቀሰች ነው። እኔ እንጃ ለአላህ ይድረስላት፣ አላህ ይሁናት። አንዳንዴ የዋህ መሆን መጨረሻ ላይ እሳት ውስጥ ነው የሚከተውና ጸጸት ውስጥ ነው የሚከተውና አለ እርዳት። ለሷ ለሰብሩን ስጣት፣ ትግስቱን ስጣት፣ መቻሉን ስጣት። እናንተም አትሸወዱ። ወይን ሪከርድ የሚሰሙ አትሸወዱ። ቤተሰብ የራሱ ጉዳይ፣ እኔ የራሱ ጉዳይ ነው ብለው የራሱ ጉዳይ። ወይኔ ኑሮ ተወደደ፣ በዚህ ወጣ፣ በዚህ ገባ፣ ስራ የተበላሽ፣ ከሳሰርኩ ቤት ነኝ ያለው የራሳቸው ጉዳይ። ያኔ እኮ የራሳቸውን ህይወት ሲያሳልፉ እኮ ወይም አንድ ነገር አድርጎን ስትሉ እኮ ፊት ነሷችሁ ነው። ዛሬ እንዲህ ሱቄም ከሰረ፣ ሻይ ቤቱም ከሰረ፣ ቤት እኮ ተጠቃቅለን ገባን። የራሳቸው ጉዳይ። ለምን ገደል አይገቡም? ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀይ እኔ ለእነሱ ልረዳ ነው እንደመጣሁት።